አራት ነገሮች ነን ሁላችንም። ሰው በሙሉ በአራት ነው እኔ እየከፈልኩት ያለሁት። የመጀመሪያው ቁጥር አንዱ የገባው ሰው ማለት ነው። የገባው ሰው። ቁጥር ሁለቱ ያልገባው ነው። ቁጥር ሶስቱ ደግሞ ገደል የገባው ነው። አራተኛው ግራ የገባው ነው። አራት ነገር ነው። አንዳንድ ጊዜ በተመሳሳይ በራሳችሁም ላይ ታውታላችሁ አይደለ? እነዚህን አራት ነገር አንዳንድ ጊዜ ይገባችኋል፣ አንዳንድ ጊዜ አይገባችሁም። አንዳንድ ጊዜ ደግሞ እንደው እንትን ስትስቱ ገደል ትገባላችሁ። አንዳንድ ጊዜ ደግሞ ግራ ገብቷችሁ ትቆማላችሁ አይደል? እኔ ሞር ፎከስ ላደርግ ዛሬ የምፈልገው ይሄ አራተኛው ላይ ግራ የገባው ሰው ላይ፣ ግራ የገባን ላይ ምንድነው ግራ የገባን? ይህንን ግራ የገባንን ነገር እንዲሁ ስገምተው ምን ስለው ለካ ችግራችን የምን መሰላችሁ? በውስጣችን በእኛነታችን በራሳችን ላይ የምንፈጥረው ነገርና ነገር ብቻ ነው። ለምሳሌ ያህል አሁን እንግዲህ ተምሳሌት እስቲ ቆይ እንደከሌ ናስቲ በእናትህ ተምሳሌት ንገረኝ፣ እንደው ያንተን ሚስጥር እንደው እዚህ ደረጃ የደረስክበትን ሚስጥር። ደግሞ ያው እኛ አንዳንዶቻችን ደግሞ ስንመጣ አዎ የኔ ሚስጥር ምን መሰለክ እንትን ተብሎ በዚህ ገብቶ በጠዋት ተነስቼ ትሬኒንግ ሰርቼ ከድሮ ከልጅነቴ ጀምሮ እንደዚህ በምናምን እንላለን። ሙዚቀኛም ፉትቦል ተጫዋቹም ሁሉም ሚስጥር ብሎ ይለዋል። ሳያው ሚስጥር አይደለም፣ ምንም ሚስጥር የለም። እኔ ለምሳሌ ያለ የኔ ሚስጥር ምን እንደሆነ ልንገራችሁ። ሲጀመር የሚስጥር ትርጉም አለማወቅ ነው። ሚስጥር እኮ በአንድ ወይ በሁለት ሰው የሚቀመጥ ነው እንጂ ሶስተኛ ሰው ሊሰማው የማይገባ ነው ሚስጥር። ጋዜጠኛ ነው ለነገሩ በብዛት የሚጠይቀው። አንዳንድ ጊዜ ይገርሙኛል ጋዜጠኞች፣ እንዴት ነው ያንተ እንደው የዚህ ስኬታማ ሚስጥር ምንድን ነው ብሎ ሲጠይቁኝ፣ እንዴ እኔ ሰዎች ምን ነካቸው? ሚስጥር ከሆነ ምናልባት ሩጫ ያው ህግ ነው፣ ትሬኒንግ ሰርቶ ማሸነፍ ነው። ሚስጥር ከሆነ አይ ዶፒንግ ወስጄ ነው ያሸነፍኩት ብለው ለሌላ ሁሉ ይነግርና፣ ስለዚህ ምንድነው መሰላችሁ ግራ እናጋባዋለን። እኔ በብዛት ፎከስ የምናደርግባቸው ኤሪያዎች ልናውቃቸው የሚገባ ነገሮች አሉ። አሁን ጊዜ የሚባል ነገር አለ አይደለ? ጊዜ እኔ እንጃ ከዚህ ውስጥ ትርፍ ጊዜ ተሰጠዋለ እንዴ? ትርፍ ጊዜ ያለው አለ እንዴ? እኔ እንግዲህ ትርፍ ጊዜ የሚባል ነገር የለም። ትርፍ አንጀት አለ። ምንድነው የአፔንዳክስ የሚባለው? ትርፍ አንጀት እና ትርፍ ጊዜ፣ እሱም ትርፍ አንጀት ይገላል ካልቆረጣችሁት። ትርፍ ጊዜም አለ ብላችሁ አስባችሁ ካልቆረጣችሁት፣ የለም ትርፍ ጊዜ ብላችሁ ካላላችሁት እሱም ይገላችኋል። ትርፍ አንጀት አፔንዳክስ ትንሽ ነገር ነች እኮ፣ ትንሽ ነገር ነች፣ ታብጣለች። እሷን ቶሎ ዶክተር ደርሶ ካልቆረጠልን አለቀልን፣ ብረስት ታደረገች፣ ያው ጸጥ ነው። ትርፍ ጊዜም እንዲህ የምንጮትበት እንዲህ ነው። ትርፍ ጊዜን በጣም እንጮትበታለን። አንዳንዴ አሁንም እንደው ልመልሳችሁና ጋዜጠኛ በትርፍ ጊዜ ምንድነው በትርፍ ጊዜ በምን ታሳልፋለህ ትርፍ ጊዜህን እንዴ? እንዲህ አይነት ጥያቄ በጣም ይገርመኛል። ተደጋግሞ ይመጣባቸዋል አይደል? ሲጀመር ትርፍ ጊዜ እኮ ካለን ፈጣሪም አይሰጠንም። ፈጣሪ እኮ የሰጠን እኛ ልንኖርበትና ኖረን ደግሞ ልንሰራበት የሚገባ ጊዜ ነው የሰጠን። ያ ትርፍ አይደለም። መጽሐፍን ብናነብበት፣ ቴሌቪዥንን ብናነብበት፣ ሌላም ስራ ብንሰራበት ልንጠቀምበት የተቀመጠ ጊዜ እንጂ በትርፍ ጊዜነት የምናስበው ከሆነ አእምሮአችን ሁሉ ጊዜ ስለ ትርፍ ጊዜ እናስባለን፣ ስለሚሰራ ስራ ሳይሆን ማለት ነው። ስለምናደርገው ድርጊት እንተውና ስለዛች ትርፍ ጊዜ እንደው ምንም ረፍት የለም። ኦፍ ኮርስ ረፍት ፓርት ኦፍ ስራ ማድረግ ከተቻለ በአግባቡ እንጠቀምበታለን ማለት ነው። ስለዚህ ጊዜ አሁን እኔ አንዳንዴ ወደዚህ ለመምጣት ስራ ለመስራት ምንም ለመስራት ሁሉ ጊዜ በጣም ቸኩላለሁ። ከመቸኮል የተነሳ ሰዎች ግራ ይገባቸውና እንዴ አንተ ምን ነካ ረጋ በል እንጂ እንዴ ምናምን ይላሉ። አሁን እኔ ምን መሰላችሁ ብሎ ለማስረዳት ስለምቸገር ጎበዝ እኔ እኮ እድሜ ልኬን ያሳለፍኩት በሩጫ በሰዓት ስለሆነ መሮጥ ነው ስራዬ፣ ባካችሁ በዚህ ተረዱኝ እያልኩ፣ ምክንያቱም ለማስረዳት ችግር ስለሆነ ነው። አንዳንድ ጊዜ አንድ ስራ ለመስራት ዛሬ ማለቅ አለበት፣ በቃ ዛሬ እንደዚህ አድርገን ስንል እንዴ ቀስ በል እንጂ ምናምን። ለነገሩ ችግሩ ከጀርባ የመጣ ነው ለመሰላችሁ። እድሜ ልካችንን በውስጣችን ስናዳብረው ወይንም ደግሞ በዘለማዳዊ አነጋገር ምንድነው የሚባለው መሰላችሁ? የረጋ ወተት ነው ቅቤ የሚወጣው ይላሉ። የነ ቶሎ ቶሎ ቤት ደግሞ ግድግዳው ሰንበሌጥ ነው ተብሎ ነው ያለው። ብቻ ለምንድን ነው ይሄንን ያመጣሁላችሁ? አሁን ይሄ ጊዜ በምድር ላይ ለሁላችንም
24 ሰዓት እኩል ተሰጥቶናል በቀን ውስጥ በአመት ውስጥም በምን አላስካም ሂዱ አውሮፓም አውስትራሊያም የፈለጋችሁ ጋር ብትሄዱ 24 ሰዓት ነው ልዩነቱ ምናልባት እዛ ሊበርድ ይችላል እዚህ ዝናብ እንደሰሞኑ ሊኖር ይችላል ደግሞ አለፍ ሲል ሊሞቅ ይችላል በቃ ዳሶል የሚለያየንም እሱን እንዴት አድርገን በአግባቡ እንጠቀምበታለን እሱን ፎከስ ካደረግነው በቃ ኤቭሪቲንግ መልስ ያገኛል ብዬ ነው መስበው ምክንያቱም ጊዜ ሲባል ከጠዋት እስከ ማታ ያለ ብቻ አይደለም እድሜም አለ ከተወለድን ጀምሮ እስከ ዛሬ ድረስ ያለ አለ የትላንትናን ዛሬ አናገኘውም አይደለም ይውላችሁ እንዲህ ነው እየተጫወተብን ያለ ነው ሰዎችን among people ልዩነት እየፈጠረ ያለው ማን ጊዜውን በአግባቡ ማን እንዴት ምን ተጠቅሟል ነው አሁን እንግዲህ ለምሳሌ እኔ አሁን በጠይቃችሁ ስራ ሲባል የሚያስከፍል ስራ እንጂ ካላስከፈለ ስራ አይደለም ስራውን ብቻ ሰርተን ብንመለስም አይ የባከነ ጊዜ ሊሆን ይችላል እስቲ በአመት ውስጥ ወይንም ደግሞ በቀን ውስጥ ወይ በሳምንት ውስጥ ያለውን ከፋፍሉት ከሰኞ ጀምራችሁ እስከ እሁድ ድረስ ያለውን ጊዜ ቁጠሩት ቢሮ መሄድ አሁን እንግዲህ ምን ያህል ስራ እንደምንሰራ አላቀም በንግድም ቦታ ላይ ምን ያህል እንዴት ምን ያህል እንዳንቀሳቀስ ነው አናቅም ግን ከዛ ውጪ ያለው የኛ እንደ ኢትዮጵያኖች አንዱ ከዚህ በፊትም አንብቤዋለሁ ፈጣሪም እንደው አመቶ ሲወረውረው ጊዜን እዚህኛ ሀገር ወረወረው ይባላል ማለት በማይሆን ለምንድን ነው መሰላችሁ የተባለው ይሄ ነገር እስቲ ቼክ አርጉት ለቅሷችን እኮ 8 ቀን ሰርጋችንም ተዛ እንደውም ከ8 ቀንም ያልፋል ሰው መጠየቁ አይገጥማችሁም በጣም ረጅም ክፍለ ሀገር ከሌን ማሳል ቀብር አልቀርም አይመልሰውም እኮ አይከሊትማ መጠየቅ አለባት አንዳንድ ጊዜ በቃ ከማዘን ብቻ ሳይሆን እንደው አንዳንድ ጊዜ መሆን አለበት ብለን ሆስፒታል ድረስ ሄደን ያንን በሽተኛ ሌላ በሽታ ጨምረንለት እኮ እንመጣለን ግን እዚህ ሁሉ አልተስማማንም አልተነጋገርንም አንዴ ያስታውሳለሁ በለቅሶ ዙሪያ መንግስቱ ያለማራም ጊዜ ምናልባት ብዙ ሰዎች ሰምታችሁ 5 ሰው ይቅበር የተባለበት ጊዜ ነበር አይደለ የሆነ በቃ ሶሻሊዝም ነው ተብሎ አሁን ቢመጣ ብላለበት እሱ አሪፍ ነው አንዴ በህግ ሲቀመጥ ምን ይሆናል መሰላችሁ በህግ ሲቀመጥ በቃ ማንንም ለማንም ለምን ለቅሶ ይቀርክ ለምን ሰርግ ይቀርህ አይልም አይደለ እና አሁን የኛ የጊዜ ጨዋታ እዚሁ ላይ ነው አሁን ያለው የሚገርማችሁ ኢትዮጵያ ውስጥ በጣም አትራፊው ማን ነው የሚመልስልኝ ያለ በጣም አትራፊ ድርጅት ባንክ ነው ትርፋማው አይደል ባንክ ግን እኮ እሁድ ነው አልቆጥርብህም ወለድ አይቆጥርብህም አይለንም አይ ዛሬ ረመዳን ነው ገና ነው ብሎ ነው ያውቃል አያውቅም እሱ ግጥም አድርጎ ይቆጥራል አያችሁ በእኛ ሀገር ውስጥ ስራውን በአግባቡ የሚሰራ ባንክ ብቻ ነው ማለት ነው ልብ አድርጉ የከሰረ ባንክ ፈልጉና እስቲ ያገኙ አላየው ምክንያቱም እሱ 24 ሰዓት 12 ወር 365 ቀናቱ በሙሉ ይሰራል ወለደን ጦባ አርጋት ነው በጊዜው ተሟሙታችሁ ባለው ተጠቅማችሁ የሱን ሐልም ባትሄዱ የሱን ግማሽ እንኳን ሄዳችሁ መክፈል ባትችሉ የለፋህበትን የኋለኛውን ሁሉ ንብረት አብሮ ብክዞት ይሄዳል ባንክ በሐራጅ ይሸጠዋል አንተ ገና እንትና ምን ሞታለችና እዛ ብለህ ወደ እንትና ሀገር ሩቅ ሀገር ትሄዳለህ እሱ እየቆጠረ ነው አንተ የፈለገ ጋር ሄድ ይላል ደግሞ የሚገርመው ምንድነው መሰለ በተበደርከው ገንዘብ ላይ ነው ቪኤት የምንገዛው አይደል እና ይሄንን በጊዜ ላይ እንዳንጮታ አደራን ምላችሁ ሌላ ግን እንደው በስራ በመናምን ላይ አንዳንድ ጊዜ እኛ ኢትዮጵያኖች ምንድነው አድቬንቸረሮች ነው የሚባል በጣም መስዋዕት የምንከፍል ህዝቦች ነን አይደል ግን የምንከፍለው በማይከፈል ቦታ ነው የምንከፍለው ቼክ አድርጉት አሁን ለምሳሌ አክል በጣም ብዙ ወጣቶቻችን ቼክ አድርጓቸው እስቲ ከዚህ እስከ መተማ በመኪና በምንም ይሄዳሉ እሱም አድቬንቸር ነው በነገራችን ላይ ከዛ ከመተማ በሱዳን አድርገው በረሃ ያንን ወንትን እየበላቸው ሊቢያ ገብተው ያ መከራ አይተው ምን ብለው ሰርተው ለፍተው እዛ ደግሞ በሰባራ ጀልባ ወደ ማልታ ለመሄድ በቃ እንትን እኮ አሳ ነባሪ ነው የሚጨርሰው ያውቀዋል እኮ ይሄ ትልቅ አድቬንቸር ነው ከዛ አድቬንቸር የተረፈው በጣም ጥቂት ሰው ኢቭን ናውዴይስ ፈረንሳይ ይደርስና
አይ እኔ ትንሽ ተሰባበረች እንግሊዘኛ በሃይ ስኩል የተማርኳት አለች ወደ እንግሊዝ ልግባ ይላል። ከፈረንሳይ እንግሊዝ 30 ምናምን ኪሎ ሜትር አለ። ብዙ ህዝብ ብዙ ወጣቶች እያለቁብን ያለው እዛ ነው። ትልቅ አድቬንቸር ነው አምቴሊንግ፣ በጣም ትልቅ አድቬንቸር ነው። ይሄንን ሁሉ አድቬንቸር ከፍለን እዛ ለመድረስ ነው አይደለ? ግን እስቲ ቲንክ አባውት ምን ያህል አድቬንቸር ከፍለናል። እዚች ቁጭ ብለን እኮ እዚች በቃ ከጠዋት እስከ ማታ ህይወት መስዋዕት፣ ይሄ ህይወት መስዋዕትነት የሚያስከፍል ነው። እዚህ ግን ያለው እንኳን ህይወት መስዋዕትነት ይቅርና ምናልባት ሊደክመን ሊያልበን ምናምን ሊለን ይችላል አይደል? እቺ ሀገር ችግር አላት። ምን እንደሆነ ታውቃላችሁ? አሁን ፓርቲ እኛ ፓርቲዎች በሙሉ ነፃ አውጪዎች ናቸው፣ ግንባር ናቸው፣ ንቅናቄ ናቸው። ምን ቼክ አድርጓቸው፣ ነፃ አውጪ ግንባር እንትን ናቸው እየሆኑብን የመጡት። እኔ እንደውም በዚህ ደርግ ሳይሻል ቀረ። ኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ ነው አይደል እንዴ? በስም እኔ ደርግ በፓርቲ ስሙን ነው እንግዲህ፣ ሌላውን እኔ የማገባኝ ነገር የለም። 100 ምናምን ፓርቲ አለ። እስቲ ቼክ አድርጉት። እየነቀነቁን ነው፣ በየቦታ ነፃ እያወጡን ነው። አም ሶሪ ባካችሁ ፖለቲከኞች እዚህ ካላችሁ ፕሊዝ። ለምን መሰላችሁ? በጣም ደግሞ የሚገርመው አሁንማ እየመጣ ያለው ሪሊ እንደው እንደ ሀገር ምን እንደነካን አላቅም። እዛው እየኖረ ያለ ህብረተሰብ እሱ ጽፎ በሚልክልን በየቦታው ከዚህ ውጣ፣ ከዚህ ተፈናቀል፣ ከዚህ ምናምን የ2 ቀን ልጅ የ15 ቀን ልጅ የምናምን ልጅ 2 ቀን ልጅ በነገራችን ላይ ብሔር የላትም። እንኳን የ2 ቀን ልጅ የ1 ዓመት ልጅ ራሱ ዳውት ነው ጀስት ቋንቋ ይናገራል ብዬ በጣም እናቱ በጣም ቀረበችውና በደንብ ካወራችው ትንሽ እየተንተባተበ ማማ ምናምን ሊል ይችላል የ1 ዓመት ልጅ። አያችሁ ማንኛውም ሰው ማንኛው ሕፃን ልጅ ብትወስዱት ባሳደጋችሁት ልክ ነው። ይሄንን እንስማማለን። ግን እኔ በጣም ይገርመኛል አንዳንዶች እንደው እዛ ውጭ ያሉ ሰዎች እኔ እርግጠኛ ነኝ ወደፊት ዋጋ የሚከፍሉ ይመስለኛል። እዛ ተቀምጦ እዚህ ያፈናቅል የሚል እዚህ የዘራውን እዛ ያጭዳታል። እዚህ የሞተና እዚህ እንትን ያለ ፈጣሪ የለውም መስሎታል። እዛም ነገ እና አሜሪካ እና አውሮፓ በቃ አሁን እስካሁን ስላልቸገራቸው ነው ልንገራቸው። አሁን ስላልቸገራቸው በቃ ይኑር፣ ምን ችግር አለ? ሳውዝ አፍሪካም እኮ የዛሬ 10 ዓመት በፊት እኮ ችግር የለባቸውም ነበር። ሁሉ ነገር ተትረፍርፏል። ሰው እንትን እየበዛ ሲመጣ፣ ስርዓቱ እየጠፋ ሲመጣ እኔን ስራዬን የወሰደ ለካከሌ ነው እያለ ተነሳ። አውሮፓና አሜሪካ የማይሆንበት ምን ምክንያት የለው። ስለዚህ ዞሮ እኛ ግራ እንዳይገባን አደራ የምንለው ግራ አሁን የቅድም የነገርኳችሁ በጊዜያችን እንጠቀም። ግራ እንዳይገባን ደግሞ ያው ቱልሶች አሉ። እንደው ብዙ ቱልስ የምንላቸው አሁን ሁላችንም ያው አላማና ግብ አለን። ያው ብዙ እኔ ስለ ጠንክሮ መስራት ታውቁታላችሁ። የአድቬንቸር ወይንም ደግሞ ቢትዊን ላይፍ ኤንድ ዴዝ ነው በእኛ ስፖርት። ጠንክሮ መስራት ማለት ቢትዊን ላይፍ ኤንድ ዴዝ ወይንም ደግሞ ሞትና በቃ ህይወት በዛ መካከል ነው። እንዴት ኤክስፕሌን እንደማደርግላችሁ ሮጣችሁን ነው ማየት አለባችሁ፣ መሮጥ አለባችሁ ማለት ነው። ደግሞ ይቻላል። ቴሊንግ ያው ትንሽ በተለይ ወጣት የሆኑ ልጆች አሉና ማምጣት ይቻላል፣ ትችላላችሁ። ግን ያው የምትከፍሏት ነገር አለች። ግን ዲሲፕሊን በጣም ዘ ሞስት ኢምፖርታንት ፓርት ነው። ዲሲፕሊን ባካችሁ። ዲሲፕሊን ጥሩነት ወይንም ደግሞ ጨዋ ጸባይ ምናምን አይነት ነገር አይደለም። ለተሰማራችሁበት የምትከፍሉት መስዋዕትነት ወይንም ደግሞ የምትከፍሉት ዋጋ ወይንም ደግሞ የምትከፍሉት የቀን ተቀን ስራችሁ ነው ዲሲፕሊን። ለምሳሌ አንድ ነጋዴ ወይንም ደግሞ አንድ ባለ ፋብሪካ ምን ማድረግ ሲችል ነው ትርፋማ የሚሆነው? ያንን እንትኑን ጠብቆ። በእኔ ለምሳሌ በአትሌቲክስ ዲሲፕሊን ምን ማለት እንደሆነ ታውቃላችሁ? ጠዋት መነሳት ባለበት ፕሮግራም ነው። ትነሳለክ፣ ትሄዳለክ፣ ትሬኒንግ ትሰራለክ። ኦል ኦፍ ዘ ሰደን ምናልባት ኃይለኛ ዶፍ ይመጣል። ኃይለኛ ዶፍ ይቆማል? አይቆም። ቀጥል ነው በቃ ሀቢት ይሆናላ። ምናልባት ሲያቅትህ የስፒድ ጉዳይ ነው እንጂ የሚሆነው ማለቅ መጨረስ አለበት። በስራም በሌላም ነገር በትምህርትም whatever ተመሳሳይ። ያ ፓርት ኦፍ ዲሲፕሊን አት ኤንድ ኦፍ ዘ ዴይ ይኸውላችሁ ላይና ታች የበላይና የበታች ትልቅና ትንሽ የሚያደርጋችሁ ኖ ማተር ዋት ጊዜያችሁ። እኔ ሁላችሁም ጀግና እንድትሆኑ አደራ ነው የምለው።
ምክንያቱም ጀግና ከሆናችሁ ሐውልት ይሰራላችኋል። በጣም ደግሞ ከዳው ካለፋችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ። ማንም ሰው ሐውልት አይሰራላችሁ። ይሄንን ካልኩኝ ዘንዳ በመጨረሻ ግን ምንድነው የምነግራችሁ በእኛ ስፖርትም አንዳንድ ጊዜ ምን ይላል መሰላችሁ before you win something win yourself ነው። ምንድነው መሰለ አንድ ነገር አንድን ሰው ወይንም ደግሞ ሌላን አካል ከማሸነፍ በፊት ራስን አሸንፍ ይላል። ራስን አሸንፍ በጣም ከባድ ወርድ ነው። ራስን ማሸነፍ የሚችላለን ይከብዳል። ለምሳሌ ሲጋራ የሚያጨሱ መጠጥ የሚጠጡ ምናምን ጫት የሚቅሙም ሰዎች እንደዚህ ሴት ያደርጋሉ። በቃ ከነገ ጀምሮ አንድም ጫት፣ ከነገ ጀምሮ አንድም ሲጋራ፣ አንድም መጠጥ፣ አንድም እንትን ይላል። ልክ የሆነ ሰው በዚህ ቡን ሲያደርግ ወዲያው ኢሚዲየትሊ ይለኩሳል። ሽንፈት ነው። አሁን ስፖርትም ሴት አድርጋችሁ ጠዋት ስትነሱ እንዲህ ስታዩት ይበርዳል። እንቅልፍም ደግሞ በጣም እየተጫጫ ነው። ትንሽ እስቲ ልቆይ አንድ 20 ደቂቃ 30 ደቂቃ በተለይ ደግሞ ሰው መጥቶ ከቀሰቀሳችሁማ የመጨረሻ ጠላታችሁ ነው አይደል? እሱን ካሸነፋችሁ ራሳችሁን አሸነፋችሁ። ሌላውን ነገር ማሸነፍ አያቅታችሁ።